በኋላ ሰው እግዚአብሔርን ካወቀ በኋላ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ ጻድቅና ኃጢአትን የማያልፍ ደግሞ አምላክ። አይ ቲንክ የዕብራውያን ተደራሲያን ከዛ ምን ይላሉ? አሜን ይላሉ። አሁን ቸርችን ኦልሬዲ ያሉት እነሱ እና ህብረታቸውን እያበረታታ ነው። ከፊት ይልቅ በጣም ቶሎ ቶሎ ተገናኙ የሚላቸው ለምንድን ነው? ቀኑ ያለቀ እየተጠናቀቀ ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ቶሎ ተገናኙ። ለምን? ሰይጣን ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር ወርዷል። መጽሐፍ ቅዱስ እንደሰደ የሚለው ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር መጥቷል። ሊያጠፋ ዲስትራክት ሊያደርግ አንዱ ምንድነው ዲስትራክት የሚያደርገው? ከቅዱሳን ህብረት መካከል ነቅሎ ያወጣል ለብቻ። አሴሮሪንግ ላይን ነው አይደለ? አሁን መጽሐፍ ቅዱስ የሚለን እኮ ሰይጣን አሁን የሚያገሳ አንበሳ ሳይሆን እንደሚያገሳ አንበሳ። የሚያገሳ አንበሳ አይደለም ሰይጣን። እንደ ከሆነ አክት ያደርጋል። አንበሳ ምንድነው የሚያደርገው? ታርጌት ፉሊ አንበሳ እኮ 1000 መንጋ ተሰብስበው ብቅ ይልና ይላል ሲል ብትን ሲሉ አንዷን ታርጌት አድርጎ ይዞ ይሄዳል። ልክ እንደዛ ከመሃል ነው የሚነጥሎ የሚያወጣው። ስለዚህ ልክ የመጨረሻው ሰዓት ላይ ታርጌት ፉል የሚሰራው ከህብረት መሃል ነው ገንጥሎ የሚያወጣ፣ ከጸሎት መሃል ነው የሚያወጣ፣ ከእንደዚህ አይነት ነገር ውስጥ ነው የሚያወጣ። ለብቻ ትችላለህ ይልሃል። እኛ በጌታ ነው የምንችለው። ቀጥሎ በህብረት ደግሞ እናድጋለን። ክብር ለኢየሱስ ይሁን። ከዛ በኋላ ይቀጥላል። ይሄኛውን ሐሳብ በቃ ልክ እንደ እንትን ነው አይደለም የሚሰጣችሁ። ድንገት መሃል ላይ የክርስቶስ የመስዋዕትነት ሥራና የኛ ኃላፊነት መሃል መሰባሰባችሁን እንዳትተው ሲላቸው ሰዎቹ አሜን ይላል። ሊቀጥል ነው ብለው ሲያስቡ ቁጥር 26 ላይ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ቃሏን በደንብ እንያት። ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ብሎ ምንድነው የሚለው? ሆን ብለን የምትል ዴሊበሬትሊ ኢንቴንሽናሊ ማለት ነው። አሁን ድንገት ስቶ ደክሞ የወደቀ አይነት ሰው ሳይሆን ሆን ብለን በኃጢአት ጸንተን ብንመላለስ። መቼ? የእውነትን ዕውቀት ካወቅን በኋላ፣ የእውነትን ዕውቀት ከተቀበልን በኋላ። የእውነት ዕውቀት ወንጌል ነው። የእውነት ዕውቀት ክርስቶስ ነው። ይሄ ብርሃን ነው። ይሄ መገለጥ ነው። ኦልሬዲ ክርስቲያኖች ናቸው። የእውነትን ዕውቀት ከተቀበልን በኋላ። ስለዚህ የእውነትን ዕውቀት ለተቀበሉ ሰዎች ነው የተጻፈው። የእውነት ዕውቀት የውሸት ዕውቀት የሚባል አለ አይደል? ሁለተኛ ጢሞቴዎስ ላይ ጳውሎስ የተጠቀመው የውሸት ዕውቀት የሆነ እንደውም ሁለት ነው የፍልስፍና ጽንፍ ጳውሎስ የውሸት ዕውቀት ነው ይለዋል። ይሄኛውስ የእውነት ዕውቀት። የእውነት ዕውቀት የተባለው ሕይወት የሚገኝበት ትምህርት ማለት ነው። ሳውንድ ዶክትሪን ማለት ነው። ሕይወት የሚገኝበት ትምህርት፣ የእውነት ዕውቀት፣ ሕይወት የሚገኝበት ትምህርት። ጳውሎስ እያወራ ያለው ሕይወት ስለሚሰጥ ጤናማ እውነት እያወራ ነው። የእውነት ዕውቀት አንደርስታንዲንግ፣ ወንጌል ገብቶት ሰው፣ እውነት በርቶለት ሰው፣ የእግዚአብሔር ፈቃድ የተገለጠው በልጁ በክርስቶስ ኢየሱስ በኩል ያለው የእግዚአብሔርን ማዳን ሰው ከተገነዘበ በኋላ። የእውነት ዕውቀት ማለት ኢየሱስ ስለ ኃጢአት ሕይወቱን እንደከፈለ ሰው ከገባው በኋላ እግዚአብሔር ኃጢአት ላይ ምን ያክል ሲሪየስ እንደሆነ ሰው አንደርስታንድ ካረገ በኋላ፣ ሰው እግዚአብሔርን ካወቀ በኋላ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ ጻድቅና ኃጢአትን የማያልፍ ደግሞ አምላክ ነው። ይህንን ሰው ካወቀ በኋላ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን ከባድ ቃል አይደለች ብቻ ዴሊበሬትሊ ሆን ብለን በኃጢአት ጸንተን ብንኖር። አሁን ሃማርቲያኖስ ነው የሚለው ቃል። ሃማርቲያ ማለት ኃጢአት ማለት ነው። ሃማርቲያኖስ ማለት
ካራክተር ብናረገው ባህሪያችን ቢሆን በዚያ ለመኖር ብንወስን ምን ማለት ነው? እግዚአብሔር የገለጠልኝን ይሄንን እውነት የዚህንም የእውነት ዕውቀት ብገፋው ማለት ነው። አንድ ቃል ትዝ አለኝ። ቲቶ ምዕራፍ 1 የመጨረሻው ቁጥር ላይ እናንብላችሁ። ቲቶ የሚባል አንድ ግለሰብ ነበር። እዛ ቀርጤስ የሚባል አገር ጳውሎስ ትቶት የሄደ ልጅ። ቲቶ 1:16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው። እዛ እናንተ ያዛችሁ ትርጉም ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ከዛስ በሥራቸው ግን ይክዱታል። ድንገት አይደለም፣ አዎ ሆን ብለን እግዚአብሔር በዚህ የእውነት ዕውቀት እንድንኖር ጸጋ ጨምሮ ይስጠን። ማስተዋልን እግዚአብሔር ይስጠን እና በጣም እያበረታታቸው ነው የመጣው። የክርስቶስን የመስዋዕትነት ሥራ እያብራራላቸው ነው የመጣው። እስከዚህኛዋ ቁጥር ድረስ እስከ ቁጥር 25 ድረስ 3 እና 4 ምዕራፍ ሙሉ የተከፈለ ክፍያ የተሰራ ሥራ፣ ያ ሁሉ መስዋዕትነት፣ የኢየሱስ ሳክሪፊሻል የሆነ ዴዝ ክሮስ በጣም ነው ያብራራው። ከብሉይ ኪዳን የክህነት መስዋዕትነት አንጻር ሰዎቹ ገብቷቸዋል። ኦሬዲ ይሄ የእውነት ዕውቀት ከገባን በኋላ እኔ ከዚህ በፊት ሰምቼ አላቅም ቢል አንድ ሰው ከዕብራውያን ምዕራፍ 7 ጀምሮ እስከ ምዕራፍ 10 25 ድረስ ራሱ ካነበበ ኦሬዲ የእውነት ዕውቀት ውስጧል። ይህንን የእውነት ዕውቀት ከተቀበልን በኋላ ሆን ብለን ከዛ ምድር ሆን ብለን ካለ በኋላ በኃጢአት ጸንተን አቋም ነው። ጸንተን ክርስትና ላይ ጽኑ፣ ኃጢአት ላይ አትጽኑ። በኃጢአት ጸንተን ምን ማለት ነው? ምንም ችግር የለውም፣ እግዚአብሔር አይገለኝም፣ አይቀጣኝም፣ ምንም አልሆንም። ጸንተን ማለት መደጋገም ማለት አይደለም ትርጉሙ። በአቋም መኖር ማለት ነው ትርጉሙ። መደጋገም አይደለም እያወራ ያለው። ኦሬዲ በእውቀት ነው በኖሌጅ ነው የሚደረገው። ሆን ብለን አለና ከዛ ሆን ብለን ማለት ኮንሽስሊ ነው አይደል? ኮንሽስ ነው ሰውየው። ቅድም ያልኳችሁ ነው ዴሊበሬትሊ ኢንቴንሽናሊ ኮንሽስ ነው። ቀጥሎስ ጸንተን እግዚአብሔር ምንም አያረገኝም። እግዚአብሔር ሰውን ሲኦል ይከተዋል አይከተውም? መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። እምቢ አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። ግን ምን እናርገው? እስቲ አሁን እሺ ቆይ ምን እናርገው? እኔ እዚህ በእውነት ምዕራፍ ውስጥ ባይኖር አላነሳውም። ለመጽሐፉ ግን ታማኝ መሆን የለባችሁ? ዕብራውያን አሁን የክርስቶስ መስዋዕትነት ሲባል እንደዚህ ጥቅጥቅ እያላችሁ ነው የተማራችሁት። ታዲያ ይህንን መስዋዕትነት የሚንቅ ሲባል ደግሞ ባዶ ይሆናል እንደ ይሄ ቤት? አንንቅም ብለን ነው የምንቀጥለው። አሜን በሏ። አክብረን የኢየሱስን የመስቀል ሥራ አክብረን ለተሰራው ሥራ ምላሽ እየሰጠን እንኖራለን። ክብር ለኢየሱስ ይሆን። ሰው ሊደክም ይችላል። ኦብቪየስሊ ሰው ነው፣ ሊደክም ይችላል፣ ይስታል። ኦፍኮርስ ይስታል። ምን ጥያቄ ያለው? ሰው የሆነ ነገር ሊያበላሽ ይችላል። ኢንቴንሽናሊ ግን ሆን ብሎ በተቀናጀ መንገድ
ፕላን አድርጎ ዲዛይን አድርጎ እያደረገ ቀጥሎ ጸንቶ በዛ ላይ የሚሄድ ከሆነ በጣም ከባድ። አንዳንዶች ምን ይላሉ? እንደዚህ የሚያደርገው ሰውዬ እኮ አሁን የተጻፈው በጌታ ላልሆነው ሰው ነው ይላሉ። ቢሆን በእውነት ነው የምላችሁ እንደኔ ደስተኛ የለም ነበር በጌታ ላልሆነው ሰው ቢጻፍ ኖሮ። ግን ክፍሉ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ኦሬዲ የእውነት ዕውቀት የተቀበለ ሰውዬ ነው። ጌታን የተቀበለ ሰው ነው። ሌላ የእውነት ዕውቀት አለ እንዴ? ቸርች ካለው የእውነት ዕውቀት ኒውክሌር ሳይንስ አይደለም። መሬት ዘመም ብላ ወደ ግራ ነው ወደ ቀኝ ነው የምትሽከረከረው። ይሄ አይደለም የእውነት ዕውቀት ለኛ። እሱ ፋክት ነው። ትሩዝ ለኛ ወንጌል ነው። ወንጌል ጎስፕል። እስቲ አሜን በሉ። ኢየሱስ መስቀል ላይ ስለ ኃጢአቴ ሞቷል። በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ። ይሄ ነው የእውነት ዕውቀት። ይሄንን ከተቀበልክ በኋላ ሆን ብሎ ሰው በኃጢአት ጸንቶ ከዛስ ቢመላለስ ምን ማለት ነው? ወክ ጸንቶ አቋም ይዞ ስታንዴ ነው ብሎ ቢኖርበት ንስሐ ባይኖር መመለስ ባይፈልግ ባይወቀስ ባይጸጸት እምቢ ቢል እልከኝነቱ ከኢየሱስ ደም ከመንፈስ ቅዱስ ምክርና ወቀሳ ከበለጠበት